We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁ ድን ክብሯን የመድፈኞቹ ቤተሰቦች አርሰናል ኢንፎ ወደ እናንተ መደመጡን ጀምሯል። የምታደምጡት የምትሰሙት ደግሞ አርሰናል ኢንፎ ነው። ስለምታደምጡና ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። ዛሬ በአንድ ወሳኝ ርዕሰ ጉዳይ ላይ ተገናኝተናል። ዛሬ ማርች ወር ላይ ነው የምንገኘው። ማርች ወር ስለ ኳድራፖል የሚያስቡ ቡድኖች የሚፈተኑበት ወር ነው። ለአመታት ስለ 4 ዋንጫ እያሰቡ ያሉ ቡድኖች ፌል የሚያደርጉበት ወር ይሄኛው ነው። ምክንያቱም የካራባኦ ካፕ ፋይናል እንዲሁም ደግሞ የኤፍኤ ካፕ የሩብ ፍጻሜ ጨዋታዎች የሚከናወኑበት ወር፣ የሻምፒዮንስ ሊግ የሩብ ፍጻሜ ጨዋታዎች የጥሎ ማለፍ ጨዋታዎች የሚከናወኑበት ወር ነው እና ሊቨርፑል ለአመታት ስለ ኳድራፖል እያሰበ በኤርገን ክሎፕም በአርነ ስሎትም ፌል ያደረገው በዚህኛው ወር ነው በማርች። አርሰናልን በዚህ ወር ብቻ በ4 ውድድሮች ላይ ጨዋታዎችን ያከናውናል። የኤፍኤ ካፕ፣ የፕሪሚየር ሊግ እንዲሁም የካራባኦ ካፕና የሻምፒዮንስ ሊግ መርሃ ግብሮችን በዚህ ወር ብቻ ያከናውናልና በጣም ወሳኝ ወር ነውና ጨዋታዎች እንዴት ነው የሚያመሩት የሚሉትን ጉዳዮች እንመለከታለን። ስኬጁሉን ፊት ለፊታችን አድርገን ለመተንተን እንሞክራለን። ከሲቲ ጋር የፕሪሚየር ሊግ የዋንጫ ፉክክር ውስጥ ደግሞ እንዴት ነው ጨዋታዎችን ማኔጅ የሚያደርገው፣ ለሲቲና ለአርሰናል ጨዋታዎች እንዴት ይቀላሉ፣ በየትኞቹ ሻምፒዮንስ ሊግ መርሃ ግብሮች መሀል ነው የፕሪሚየር ሊግ ጨዋታቸው የሚያከናውኑት የሚሉትን ጉዳዮች በጥልቅ እንመለከታለን። እና አርሰናል ኳድራፖል የማሳካት ጆርኒው በየትኞቹ ጨዋታዎች ውስጥ እንደሚወሰን ትመለከቷላችሁ። ሲቲስ በተመሳሳይ ኳድራፖል እድል ያለው ቡድን ነው፣ ግን መርሃ ግብሮች እንዴት ነው የሚወጣቸው የሚሉትን ጉዳዮች ለመዳሰስ እንሞክራለን። ኢንተረስቲንግ ኦዲዮ ኢንተረስቲንግ ፕሮግራም ነው ብዬ አስባለሁ። በአርሰናል ዋንጫ ፉክክር ውስጥ ይሄኛው ወር በጣም አስፈላጊ ነው። ደግሞ ነገ ሮብ ይሄን ወር በትኩረት ይጀምራል ማለት ትችላላችሁ። የሻምፒዮንስ ሊግ ጨዋታውን ስለሚያከናውን ወደ ባያሬና ማለት ነው። ይሄን እንመለከታለን። አብራችሁን ቆዩ። የመድፈኞች ቤተሰቦች ብዙ ሰዎች ጋር መድረስ እንድንችል፣ ብዙ አድማጭ እንዲኖረን፣ ብዙ አድናቂዎች እንዲኖረን የእናንተ ድጋፍ እንሻለን። እናም ላይክ አድርጋችሁ ቪዲዮውን ጀምሩት፣ እንዲሁም ሼር በተን ተጫኑልን። እኛን ሰብስክራይብ አድርጋችሁ የምታደምጡ ሰዎች የደወል ምልክቱን ተጫኑ፣ ቪዲዮ እንደጫነ ቀጥታ እንዲደርሳችሁ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጋችሁ አድምጡን። ሁሉንም ስለምታደርጉ ከልብ አመሰግናለሁ። ኖርዝ ለንደን ፎርኤቨር ዋትኤቨር ዘ ዌዘር፣ እሱን አድምጠን ተመልሼ እመጣለሁ። በእንግሊዝ ፕሪሚየር ሊግ ታሪክ ውስጥ ስለ ኳድራፖል ስለ 4 ዋንጫዎች የሚወራባቸው ቲሞች ላይ በወሳኙ ሰዓት ላይ የደረሱ ይመስላሉ። በዚህ ፔጅ ውስጥ ስለ ኳድራፖል ብዙ አውርተን አናቅም በፍጹም ማለት ነው። ግን ይሄ ማርች ወር ነው። ኳድራፖሎችን የማሳካት እድል ካላችሁም በዛ ውስጥ ያሉትን ጥቂት ዋንጫዎችን የማንሳት እድል ካላችሁ የሚወስነው ወር ማርች ነው። ታስታውሱ እንደሆነ የመጨረሻው ሲዝን ላይ የነበረው የኤርገን ክሎፕ ቡድን እስከ ማርች ወር ድረስ ስለ ኳድራፖል ይወራበት ነበር። ወይም የስሎት የባለፈው የውድድር ዓመት ቡድንም ተመልክታችሁ ከሆነ እስከ ማርች ድረስ ስለ ኳድራፖል ይወራበት ነበረ። ከዛ በኋላ ነው ነገሮች የወሰኑት ማለት። ስለዚህ በጣም በወሳኝ ሰዓት ነው የምንገኘው ማለት ነው። እንግዲህ ቃሉ ኳድራፖል የሚለው ቃል ለአራት አቅጣጫ ያለው ወይም ወደ 4 አቅጣጫ የሚጓዝ ማለት ነው። የግሪክ ወርድ ነው። ፖል አቅጣጫ ነው። ኳድራ ደግሞ እንግዲህ ዱ 2 እንደምንለው፣ ትሪስ 3 እንደምንለው ኳድራ፣ ከዛ በኋላ ፔንታ፣ ሄክሳ፣ ሄፕታ እያለን እንቀጥላለን። የግሪክ ቁጥር ነው እና ወደ 4 አቅጣጫ የሚሄድ 4 ዋንጫ ለማንሳት የሚጓዝ ቡድን እንደማለት ነው ኳድራፖል ስንል ማለት ነው። እና አርሰናል ወደ 4ቱ የሚሄድበት መንገድ ግን በጣም አሪፍ ነው። እሱን ነው ለመመልከት የምንሞክረው ማለት ነው። በቅርብ ዓመታት ውስጥ የስኬጁል እድለኝነት ይጠይቃል አንዳንድ ጊዜ ማለት ነው። ለምሳሌ ኢንተር ሚላን የሻምፒዮንስ ሊግ ፋይናሊስት በደረሰበት ዓመት ታስታውሱ እንደሆነ እስከ ፋይናል የደረሱት ቡድኖች ብትመለከቱ የስኬጁል እድለኝነት ነበረው። እነ ሚላንን ወይም ደግሞ በሴሪያው የሚያውቀውን ቡድን እንደዚህ በጣም አነስተኛ የምንላቸው በኦፕታ ፓወር ራንኪንግ አነስተኛ የማሸነፍ እድል ያላቸው ቡድኖች እየገጠመ ነበር። መጨረሻ ላይ ሲቲን የገጠመው ማለት ነው። እንደዚህ አይነት ብዙ ጊዜ ያጋጥማል። አርሰናል ብዙ ጊዜ እንደዚህ አይነት ነገር አይገጥመውም። ባለፈው ውድድር ዓመት ታስታውሱ እንደሆነ በሩብ ፍጻሜው ገና ከማድሪድ ጋር በጥሎ ማለፍ ከማድሪድ ጋር መጫወት ነበረብን። በሩብ ፍጻሜ ከፔዤ ጋር መጫወት ነበረብን። እንደዚህ አይነት ጌሞች ነበሩብን። ዘንድሮ ግን በመጠኑም ቢሆን የስኬጁል እድለኝነት አለ። በፕሪሚየር ሊጉ
እንዲሁም ደግሞ በዚህኛው በሻምፒዮንስ ሊግ መርሃ ግብር የኤፍኤ ካፕ የሩብ ፍጻሜ የዕጣ ድልድል ዛሬ ይወጣል። ዛሬ ከሰዓት ይወጣል። እንዴት እንደሚሆን አናውቅም። እሱም ፖርት ቬሊ ለምሳሌ ሰንደርላንድን አልፎ ወጥቷል። ፖርት ቬሊ ጋር ደረሰ ማለት ነገሮች ደግሞ የበለጠ የሰመረ ይሆናሉ። በጣም የጨዋታ መደራረቦች በዚህ ወር በማርች ወር ስላሉ ማለት ሁሉም ውድድሮች አርሰናል የሚሳተፍባቸው ሁሉም ውድድሮች በማርች ያከናውናቸዋል። የፕሪሚየር ሊግ፣ የካራባ ካፕ፣ የኤፍኤ ካፕ፣ የሻምፒየንስ ሊግ ሁሉም ውድድሮች በዚህ ወር ያከናውናቸዋልና ለዛ ነው ይሄ ወር በጣም ወሳኝ እንደሆነ አጥብቄ ምነግራችሁ ማለት ነው። ሻምፒየንስ ሊግ ይመለሳል በዚህ ሳምንት። ስለዚህ አርሰናል ከሊቨርኩሰን ጋር ይጫወታል። ወደ ባይ አሬና ነው የሚያቀና ሮብ ምሽት እና በጊዜ የሚከናወን ጨዋታ ነው። 2 ሰዓት ከ45 ይጫወታል። በዛን ቀን ሲቲ ከማድሪድ ጋር ጨዋታው ማከናወን ይኖርበታል። ወደ ስፔን ያቀናና በቤርናቦ ነው ጨዋታው የሚያከናወነው። ሲቲን ፓራራል እየጠራውላችሁ የሚሄደው ለምን ካላችሁኝ በጣም የምንጠብቀው የፕሪሚየር ሊግ ዋንጫ ላይ ያለው አንድምታ ሲቲ ስለሆነ ወይም ደግሞ ያለን ተፎካካሪ ሲቲ ስለሆነ ማለት ነው። አንድ ቶታል የምንመለከተው ነገር አርሰናል 8 ጨዋታዎች ይቀሩታል። ሲቲ ደግሞ 9 ጨዋታዎች ይቀሩታል። አርሰናል ከሚቀሩ 8 ጨዋታዎች 7ቱ የለንደን ጨዋታዎች ናቸው። ከለንደን ውጭ ያለ ቡድን ይገጥማል። ለምሳሌ ኤቨርተንን ይገጥማል፣ ኒካስልን ይገጥማል ምናምን። ግን እንዳልኳችሁ ሁሉም ለንደን ውስጥ የሚከናወኑ ጨዋታዎች ናቸው። ከለንደን ውጭ ያሉ ቡድኖች አርሰናል በሜዳው የሚያከናውናቸው እንደዛ ነገር። ስለዚህ ለንደን ውስጥ ያወጣው አንድ ትራቨል ብቻ ነው የሚሄደው ወደ ሰሜናዊ አቅጣጫ እንግሊዝ አምርቶ በኢታድ ከሲቲ ጋር የሚጫወተው ጨዋታ ብቻ ማለት ነው። ሌሎቹ የለንደን ጨዋታዎች ናቸው። አንደኛ የለንደን ሪከርዳችን በጣም ጥሩ ስለሆነ ማለት። ሁለተኛ ከ8ቱ መርሃ ግብር 5ቱ የሜዳችን መርሃ ግብር ነው። ከኤቨርተን ጋር በሜዳችን እንጫወታለን። ከቦርንሞዝ ጋር በሜዳችን እንጫወታለን። ከሲቲ ጋር ከሜዳችን ውጭ እንጫወትና ከኒውካስል ጋር በሜዳችን እንጫወታለን። ከፉላም ጋር በሜዳችን እንጫወታለን። ወደ ለንደን ስታዲየም አቅንተን ከዌስትሃም ጋር ከሜዳችን ውጭ እንጫወታለን። ከበርንሌ ጋር በሜዳችን እንጫወታለን። ከፓላስ ጋር ከሜዳችን ውጭ እንጫወታለን። 3 አዌ ጨዋታዎች ነው የሚኖሩ። 3 አዌ ጨዋታዎች ዌስትሃም፣ ፓላስ፣ ሲቲ ብቻ ከሜዳችን ውጭ የምንጫወተው ማለት። ስለዚህ ኤምሬት ራሱ ዋንጫውን መወሰን ይችላል። ኤምሬት ራሱ ማለት እነዚህ 3 ጨዋታዎች ነው ያሉን። በርንሌይ ደግሞ ያለው ዌስትሃም እንዲሁም ደግሞ ፓላስ ብቻ ናቸው ያሉን ከሜዳችን ውጭ የምናደርጋቸው መርሃ ግብሮች። አይሚን በርንሌይ፣ ዌስትሃም፣ ፓላስ፣ ሲቲ ብቻ ናቸው ከሜዳችን ውጭ የምናደርጋቸው የፕሪሚየር ሊግ መርሃ ግብሮች ማለት ነው። ለሲቲ ግን 9 መርሃ ግብር ያከናውናል። 9 ማለት ነው። ከ9ኙ በ5ቱ ከሜዳ ውጭ መጓዝ አለበት። በ5ቱ ማለት ነው። ለማንቸስተር ከተማ ቡድኖች ወደ ለንደን መምጣት ደግሞ በጣም አስቸጋሪ ነው። ለምሳሌ ከዌስትሃም ጋር ወደ ለንደን መጥቶ ሲጫወት እንመለከታለን። ከቼልሲ ጋር ይጫወታል ከሜዳ ውጭ። ከበርንሌ ጋር ከባድ መርሃ ግብር ላይሆን ይችላል፣ ግን ወደ ሄልዴክሰን ከኤቨርተን ጋር ለመጫወት ማምራት ይኖርበታል። ከቦርንሞዝ ጋር ከሜዳ ውጭ ይጓዛል ማለት ነው። በሜዳው እንኳን የሚያደርጋቸው ወሳኝ ጌሞች አሉ። ለምሳሌ ከቪላ ጋር የአመቱ መጨረሻ ጨዋታ ነው። ያን ያላይ ከብዶ ይችላል፣ ግን ከሊጉ ኢንፎርም ካለ ቡድን ጋር ብሬንትፎርድ ጋር የሚያደርጋቸው መርሃ ግብሮችም እንደተጠበቁ ማለት ነው። ግን እነዚህ መርሃ ግብሮች ብቻ ግን መሆናቸው አይደለም። እኔ አሁን ሲቲ ሪያል ማድሪድን ጥሎ በሻምፒዮንስ ሊግ እንዲያልፍ ፈልጋለሁ። ሁሉም የአርሰናል ደጋፊ ይሄን ሊመኝ ይገባል ብዬ አስባለሁ። ታስታውሳላችሁ 2023-24 ሲዝን ባየር ሙኒክ ከሻምፒዮንስ ሊግ ሲያስወጣን የነበረብን የጨዋታ መደራረብ ጨዋታ እንዴት እንደጎዳን። ባየር ሙኒክን ከመግጠማችን በፊት በሲቲ እና በቪላ ጨዋታ መሀል ነበር ስንገጥመው የነበር ባየር ሙኒክን ማለት ቪላን ገጠምነ ማለት ሲቲን ገጠምነ ወደ ባይ አሬና ወደ አሊያንዝ አሬና ቀጥ ከባየር ሙኒክ ጋር ተጫወትን። ተመልሰን ከሲቲ ጋር ተጫወትን። ከዛ ደግሞ በኤሚሬትስ ከባየር ሙኒክ ጋር ተጫወትን። ወይም ደግሞ ቃይሬው ሊሆን ይችላል። ብቻ እንደዚህ አይነት መርሃ ግብር ነበረ። ምን አይነት ፈታኝ እንደሆነ ሻምፒዮንስ ሊግ መርሃ ግብሮች በፕሪሚየር ሊግ ማር ሲመጡ አስተውሉ። ምንም አይነት ተጫዋቾች ማሳረፍ አትችሉም። አጣብቂ ነው የሚሆነው። ቴንሽን ሄዲኩ አንድ ላይ ነው ምናምን። ሲቲ ከማድሪድ ጋር ጥሎ ከወደቀ የፕሪሚየር ሊግ መርሃ ግብሮችን በጣም ተፍታቶ ሊያደርግ ነው። እኛ የሻምፒዮንስ ሊግ መርሃ ግብሮችን በተለይ ደግሞ የሩብ ፍጻሜ ጨዋታዎች ስናደርግ እሱ የመዘጋጃ ጊዜ ሊያገኝ ባየር ሙኒክን ማለት አይሚን ሪያል ማድሪድን ጥሎ ማለት የሚችል ከሆነ ግን ሲቲ ለኛ በጣም ትልቅ ረፍት ነው። ቢኮዝ ከባየር ሙኒክ ጋር የመገናኘት እድሉ ሰፊ ነው። ባየር ሙኒክ ከአትላንታ ነው። እሱን ካለፈ እኛ ጋር የሚያደርጋቸውን የፕሪሚየር ሊግ ጨዋታዎች የሚያደርገው በዛ አጣብቂኝ ውስጥ ነው። ከባየር ሙኒክ ጋር በሚያደርጋቸው ፈታኝ የሻምፒዮንስ ሊግ ጨዋታዎች መሀል ነው ከኛ ጋር ፕሪሚየር ሊግ ጨዋታ የሚያደርገው ማለት ነው። ስለዚህ ለዝግጅትም እንዲሁም በሜንታሊም በጣም ሎድ እንዲኖረው ወሳኝ ይሆናል። ስለዚህ ማንኛውም የአርሰናል ደጋፊ ሲቲ በሻምፒዮንስ ሊግ ሪያል ማድሪድን ጥሎ እንዲያልፍ መመኘት ያለበት ይመስለኛል። የሲቲ ጨዋታ ቁጥሮች እንዲበዙ ማለት ነው። ፎከሲንጉ እንዲበተን ማለት ነው። ትኩረቱን ወደ አንድ የፕሪሚየር ሊግ ጨዋታ ብቻ እንዳያመጣ ማለት ነው።
የተረዳችሁ ይመስለኛል። አሁን ስገልጽ በደንብ ይገባቸዋል፣ በደንብ ማለት ነው። በሳምንቱ አጋማሽ ሁለቱም የሻምፒዮንስ ሊግ ጨዋታ ያደርጋሉ። ከዛ የፕሪሚየር ሊግ ጨዋታ በሳምንቱ መጨረሻ ላይ ይከናወናል። አርሰናል ቀድሞ ከኤቨርተን ጋር ጨዋታውን ያከናወናል። የኤምሬትስ ጨዋታ ነው። ወደ ለንደን አቅንቶ ከዌስትሃም ጋር ጨዋታ ያደርጋል። በዚህ ጨዋታ ውስጥ ፔፕ ጋርዲዮላ አይኖርም፣ ተች ላይ ነው። አንድ ወሳኝ ጉዳይ ነው። እንግዲህ ካለሱ ጨዋታዎችን ማሸነፍ ይችላሉ፣ ግን ተች ላይ ነው ላይ አይኖርም። እንደምታውቁት ባለፈው የኤፍኤ ካፕ ጨዋታ ላይ ኒውካስልን ሲያሸንፉ 6ኛ ቢጫ ካርድን በዚህ ውድድር ዓመት ተመልክቷል። 6 ቢጫ ካርድ ያገኘ አሰልጣኝ ደግሞ የሁለት ጨዋታ ቅጣት ይጠብቀዋል ማለት ነው። አንደኛው ጨዋታ የሚሆነው የካራባ ካፕ ፋይናል ላይ አይቀጣም ተብሏል። ስለዚህ የኤፍኤ ካፕ ጨዋታ ላይ የሚቀጣ እርግጥ የኤፍኤ ካፕ ጨዋታው ነው የኤፍኤ ካፕ ጨዋታው ላይ የሚቀጣ ከካራባ ካፕ ፋይናሉ በፊት ተብሏል። አርሰናል ኤቨርተን፣ ሲቲ ዌስትሃም ከገጠሙ በኋላ ሻምፒዮንስ ሊግ የመልስ ጨዋታዎች ይከናወናሉ። ሁለቱም አለፉ ብለን እናስባለን እና ቢያልፈው በጣም መልካም ስለሆነ አርሰናል ካለፈ ከቦዶ ጊልሜት እና እንዲሁም ከስፖርቲንግ ሊዝበን አሸናፊ ጋር የሚገናኘው የሲቲ እንደተነጋገረው ደግሞ ከአትላንታና ባየር ሙኒክ አሸናፊ ነው የሚገናኘው። ባየር ሙኒክ አሁን የአውሮፓ ሁለተኛው ቤስቱ ቡድን ነው። አንደኛው የአውሮፓ ቤስቱ ቡድን በኦፕታ ፓወር ራንኪንግም አርሰናል ነው። ሁለተኛው እና በጣም ብዙ በርካታ ጎሎችን ያስቆጠረ ያለው የካምፓኒ ቡድን ነው። የሊቨርኩሰን እና የሪያል ማድሪድ የመልስ ጨዋታ ከተከናወኑ በኋላ እንግዲህ አርሰናል ቀድሞ በጀርመን ጨዋታውን ከጨረሰ እና ጊዜ ካለው ማለት በሁለት ጎል ልዩነት ምናምን አሸንፎ የሚመጣ ከሆነ ተሳክቶለት በዚህ ሳምንት የመልስ ጨዋታ በኤምሬትስ ቀላል ይሆናል ማለት። ስለዚህ ምን ሆነ ማለት ነው? ቀላል ሆነ ማለት የማድሪድ እና ሲቲ ጨዋታ በፍጹም ቀላል ሊሆን አይችልም አይደል? ለካራዋ ካፕ የዛሬ ሳምንት ቅዳሜ ለሚደረገው የፋይናል ጨዋታ መተንፈሻ ጊዜ ይኖረዋል፣ ተጫዋቾች ማሳረፊያ ጊዜ ይኖረዋል ማለት ነው። አሰባችሁት? አንዱ አስፈላጊው ነገር እሱ ነው። ግን ሊቨርኩሰን ጋር ጥሩ ውጤት ማምጣት አለበት። ማድሪድ ጋር ስለሚጫወት ሲቲ ያን ሌክዠሪነት አያገኝም ማለት። ስለዚህ የካራባ ካፕ ፋይናል ማርች 22 የዛሬ ሳምንት ቅዳሜ ይከናወናል። በጣም ወሳኝ ነው። በሜንታሊም አርሰናል ጨዋታ ማሸነፍ ከሆነ አንደኛ ሲቲ ላይ የበላይ መሆኑን ያሳያል በብዙ ነገር ማለት ነው። ዋንጫውን ከመንጋጋው ላይ መውሰድ ይችላል። ሁለተኛም ደግሞ በተጫዋቾችን በሜንታሊ ዋንጫ ማሸነፍ እንደሚችሉ በደንብ ያስረዳቸዋል ማለት ነው። በሜንታሊ ዋንጫ በደንብ እንደሚያሸንፍ ሲቲን ታስታውሱ እንደሆነ በተለይ ፔፕ ጋርዲዮላ የፕሪሚየር ሊጉ አሰልጣኝ ሆኖ ወደ ሲቲ ሲመጣ በመጀመሪያው 4 የውድድር ዓመታት በተከታታይ ነበር። በመጀመሪያው 5 የውድድር ዓመታት 4ቱን በተከታታይ ነበር የካራባ ካፕ ዋንጫዎችን ያነሳና ለቡድኑ ሜንታሊቲ በጣም ወሳኝ ነው። በጣም ማለት ነው። ቢኮዝ እንዳልኳችሁ እያደረጉት ያሉት ፕሮሰስ ትክክለኛ እንደሆነ ተጫዋቾች እያደረጉት ያሉት ነገር ትክክለኛ እንደሆነና እምነት እንዲኖራቸው ያሳድራል። ይሄ ካራባ ካፕ ጨዋታ ከተከናወነ በኋላ በሳምንቱ ሁለቱም ኤፍኤ ካፕ አልፎ አይደለም የኤፍኤ ካፕ ጨዋታ ነው የሚያከናውኑት። ሁለቱም ማለት የኤፍኤ ካፕ ጨዋታ ነው የሚያከናውኑት። ኤፍኤ ካፕ ዛሬ ዕጣ ድልድሉ ይወጣል። እንግዲህ እርስ በርስ ሊደራረሱ ይችላሉ። ቼልሲ፣ ሊቨርፑል በዚህ ያለፉ ናቸው። ግን ደግሞ እነ ፖርትቬሊ አይነት ቡድኖችም አልፈዋል። ዛሬ ይወጣል። አርሰናልና ሲቲ በሳምንቱ መጨረሻ ላይ ጨዋታዎችን ካደረጓል። በሳምንቱ የኤፍኤ ካፕ ጨዋታ ይከናወናል እንዳልኳችሁ ማለት ነው። ኤፍኤ ካፕ እንዴት እንደሚሆን አናቅም። ማን ፕሬዠሩን ይዞት እንደሚመጣ አናቅም። ዛሬ ዕጣ ድልድሉ ስለሚሆን ነገ በሚኖረን ፕሮግራም ላይ እናነሳዋለን። ከዛ በኋላ የቻምፒየንስ ሊግ ጨዋታ ነው የሚከናወነው። አሁን ነው እዚህ ጋር በደንብ ታድምጡኝ። የቻምፒየንስ ሊግ በሳምንቱ አጋቢ ኤፍኤ ካፕ ከተከናወነ በኋላ የቻምፒየንስ ሊግ ጨዋታ ይከናወናል። ከኢንተርናሽናል ብሬክ መልስ ነው ይሄ። አርሰናልና ሲቲ እዚህ ጋር አንድ ማብራሪያ ያላችሁ አርሰናልና ሲቲ ካራባ ካፕ የፍጻሜ ጨዋታቸውን ካከናወኑ በኋላ የማርች ወር የዚህ ውድድር ዓመት የመጨረሻው ከዓለም ዋንጫ በፊት ኢንተርናሽናል ብሬክ ይከናወናል። ወደ ሀገራት ጨዋታ ሲመለሱ ቀጥታ የኤፍኤ ካፕ ጨዋታ ነው። ስለዚህ ቀላል ቡድን አርሰናል የሚደርሰው ከሆነ ከኢንተርናሽናል ብሬክ አንዳንድ ተጫዋቾች ይጎዳሉ፣ ደግሞም ድካም ይኖራል። ወደ ላቲ የሚያመሩት እነ ማርቲኔሊ እና ማጋሊሽ የመሳሰሉ ተጫዋቾች ፔሪን ካፒ የ20 ሰዓት የአውሮፕላን በረራ ማከናወን አለባቸው ምናምን እንደመጡ የኤፍኤ ካፕ ጨዋታቸው ሲያከናውኑ ጥሩ የኤፍኤ ካፕ መርሃ ግብር ቢሆን በጣም ጥሩ ነው። ይሄ የኤፍኤ ካፕ ጨዋታ ከተከናወነ በኋላ ሻምፒዮንስ ሊግ ይከናወናል። ሻምፒዮንስ ሊግ እዚህ ጋር በደንብ አድምጡኝ። ሻምፒዮንስ ሊግ ሲከናወን ኢንተረስቲንግ ጉዳይ አለ። አርሰናል ከቦዶ ግሊምትና ከስፖርቲንግ ሊዝበን ጋር የሚጫወቱ የሎድ አይኖርም የማይንድ ከነዚህ ቡድኖች ጋር መጫወት ከባድ ሊሆን ይችላል። ቦዶ ግሊምት ኢንተር ሚላን፣ አትሌቲኮ ማድሪድ፣ ማንቸስተር ሲቲን በዚህ ውድድር ዓመት በምድብ ጨዋታዎች አሸንፏል። ስፖርቲንግ ሊዝበን ጠንካራ ነው፣ ምክንያቱም የፖርቹጋል ሊግ ውስጥ ወሳኙ ቡድን ስለሆነ ማለት። ግን ቦዶ ግሊምትና ስፖርቲንግ ሊዝበን ናቸው በመጨረሻ። ይሄ ጨዋታ አርሰናል ካከናወነ በኋላ ከቦርንሞዝ ጋር ነው የሚጫወቱ።
ይሄን ጨዋታ ካከናወነ በኋላ ሲቲ ግን አለፈ ሪያል ማድሪድን ጥለን ካልነ ባየር ሙኒክን ከገጠመ በኋላ ቼልሲን ወደ ለንደን መጥቶ ይገጥማል። ታምናላችሁ? ባየር ሙኒክን ከገጠመ በኋላ ቼልሲን ይገጥማል። ቼልሲን በሳምንቱ አጋማሽ ገጥሞ በፕሪሚየር ሊግ አርሰናልና ሲቲ በመሃል ይጫወታል። አርሰናል እንግዲህ ከቦዶ ጊልሜት ጋር ከሆነ ችግር የለውም አይደል? ወይም ከስፖርቲንግ ሲቲን ይገጥማል። ሲቲና አርሰናል እርስ በርስ ይጫወታል። ሲቲና አርሰናል እርስ በርስ ከተጫወቱ በኋላ የሻምፒዮንስ ሊግ የመልስ ጨዋታ ይከናወናል። ከባየር ሙኒክ ጋር ወደ ባየርን አሬና ያቀናል ማለት ነው። ምን ያህል ውጥረት እንዳለው ተገነዘባችሁ? በቃ ከዚህ በኋላ ያለው ማብራራት አይጠበቅብኝም ማለት ወሩን ስለጨረስኩ ማለት ኤፕሪልንም አጋምሻለሁ። እርግጥ በጣም ኢንቴንስ ነው መርሃ ግብሩ። በተለይ ደግሞ ሲቲ ወደሚቀጥለው የሻምፒዮንስ ሊግ ጥሎ ማለፍ ጨዋታ የሚያልፍ ከሆነ ኢንቴንስ ነው ለሲቲ፣ በጣም ኢንቴንስ ነው፣ በጣም ከኛ በላይ ማለት ነው። እንዳልኳችሁ የሻምፒዮንስ የባየር ሙኒክን ጨዋታ የሚያከናውኑ በቼልሲና በአርሰናል መሃል ነው ባየር ሙኒክ የሚገጥመው። አርሰናል ግን በቦዶ ጊልሜትን ወይም ስፖርቲንግ ሊዝበን የሚገጥመው ካለፈ በቦርንሞዝ ጨዋታና በሲቲ ጨዋታ መሃል ነው። ስለዚህ እረፍት አለው ለአርሰናል የተሻለ ማለት ነው። ስለዚህ በጣም ኳድራፖሉን ለማሳካት ወሳኝ ወር ላይ ነው የምንገኘው። በድጋሚ በዚህ ውድድር ዓመት አርሰናል ስለ ጠንካራና ስለ ሰፊ ስኳድ ይወራል። ግን ሰፊውን ስኳድ የተጠቀመበት ሚኬል አርቴታ በጣም ጥቂት ጨዋታዎች ነው። ቢኮዝ በጉዳት ምክንያት በርካታ ተጫዋቾች እያልፋቸው ስለሆነ ማለት ነው። አሁንም ሊያንድሮ ትሮሳርድ ጉዳት ላይ ነው፣ በከፍተኛ ጉዳት ባይሆንም በተመሳሳይ በዚህ ውድድር ዓመት በሰከንድ ሲዝን በጣም የተቸገረ የሚገኘው ሪካርዶ ካላፊዮሪ የኤፍኤ ካፕ ጨዋታ ላይ ጉዳት አስተናግዶ ወርጧል። ማርቲን ኦዲጋርድ በዚህ ውድድር ዓመት ፍጹም አላገለገለንም ልትሉት ትችላላችሁ። እዚህ ጉዳት በጣም እየረበሸን እንደሆነ ማንሳት ይቻላል። ዊሊያም ሳሊባ በቅርብ ጉዳት ነው። የሱ ጉዳት ከረፍት ጋር የተያያዘ ግን ረፍት ያስፈልጓል። ግን ጉዳቶች እየረበሹን ነው የሚገኙት ማለት ነው። ግን አንዳንድ መልካም ነገሮች አሉ። አንደኛው የተለየ ፍሌቨር መስጠት የሚችል እና በድፍረት በአንዳንድ ጨዋታዎች በተለይ በተቸገርንባቸው አንዳንድ ጨዋታዎች እድል የሚያገኝ ከሆነ ጨዋታ መቀየር የሚችለው ማክስ ዶማን ተመልሷል። ያን ማድረግ እንደሚችል በሜንስፊልዱ የኤፍኤ ካፕ ጨዋታ ላይ ተመልክተናል። የተለየ ተጫዋች ነው። ቢኮዝ ከማድዌኬም ከቡካዮ ሳካም የተለየ ድፍረት ያለው ተጫዋች ነው። የተለየ ክህሎት ያለው ተጫዋች ነው። ስለዚህ ጌም ባይ ጌም ጥቂት ደቂቃዎች የሚሰጡት ከሆነ የሆነ ጌም ላይ እሱ ይዟችሁ ሊወጣ እንደሚችል ማንሳት ይቻላል። በጣም የተለየ የክሬቲቪቲ ብቃት ስላለው ማለት ነው። ከሀቨርት በወሳኙ ወር ተመልሷል። እሱ በጣም ኢንተረስቲንግ ጉዳይ ነው። ግን አንዳንድ መጥፎ ጉዳይም አለ። ሊያንድሮ ትሮሳርድ ጉዳት ብቻ ሲሆን በወሳኝ ሰዓት ጥቂት የአቋም መንሸራተት የተመለከትንበት ነው የምንገኘው። ዲፌንሳችን ጌም ኮንትሮል የሚያደርግበት መንገድ ሙከራዎች መቀነስ አለበት። እንደ አመቱ መጀመሪያ ላይ አመቱ መጀመሪያ ታስታውሱ እንደሆነ ጥቂት ጎል መቆጠር ብቻ ሲሆን ጥቂት የሙከራ ቮሊዩም ነበር መሞከርብን ማለት እንደዚህ ማድረግ አለብን። ሚኬል አርቴታ አንድ ብቸኛ ማድረግ ያለበት የማርቲን ዙቢሜንዲን ፊዚካሊ መጠበቅ ነው። ማርቲን ዙቢሜንዲ አመናችሁም አላመናችሁም የአርሰናል ዋንጫ የሚወስነው ብቸኛው ተጫዋች ነው ለኔ። ደግሞ አለው ስትመለከቱት ስህተት የሚሰራ ወይም ደግሞ የሚያጠፋ ምናምን ተጫዋች ሊመስላችሁ ይችላል። ግን አርሰናል በዚህ ሰዓት የትኛውም ተጫዋች ተክቶ ሚኬል አርቴታ ቡድኑን ማስኬድ ይችላል፣ በደንብ ማስኬድ ይችላል። አንዱን በአንዱ እየተካ ማለት ነው። ዲክላን ራይስ በጣም ወሳኝ ተጫዋች ነው። ዘንድሮ የባላንዶርን የማሸነፍ እድል አለው። ከአርሰናል ሁለት ዋንጫዎች ጋር የተገናኘ ነው። አርሰናል ሁለት ዋንጫዎች የሚያገኝ ከሆነ ለባላንዶር በጣም ቅርብ ይሆናል። የዓለም ዋንጫ ሲዝን እናውቃለሁ፣ ዓለም ዋንጫ ይወስናል። ግን የአርሰናል የሚያነሳቸው ዋንጫዎች ለዲክላን ራይስ ወሳኝ ናቸው። ግን ዲክላን ራይስን የሆነ ነገር ማድረግ ትችላላችሁ። በተለይ ሜሪኖ ኖሮ ቢሆን ማለት ነው። በፍጹም ዙቢሜንዲ ሚኬል አርቴታ መተካት አይችልም። ስለማይችልበት ነው። አሁን የሚተካው ተጫዋች የለም ወይ ኖርጋርድ የተካው ወይ አይደለም ጥያቄ፣ ሊተካው ይችላል። ግን ሚኬል አርቴታ በሚኬል አርቴታ ማይንድ ሴት ውስጥ ዙቢሜንዲ የሚተካ ተጫዋች አይደለም። እና ዙቢሜንዲ መጥፎ ተጫወተ ማለት አርሰናል ቶታሊ መጥፎ ነው የሚጫወተው፣ ቶታሊ ማለት ነው። ደግሞ ሌዚ ሆኖ ጨዋታውን ኮንትሮል ማድረግ ካቃተው አርሰናል ፍጹም ኮንትሮል ማድረግ አይችልም ጌሙ። እና የአርሰናል የዋንጫ እና የአርሰናል የጌም ፐርፎርማንስ ዙቢሜንዲ ይወስነዋል፣ በደንብ ይወስነዋል። ዙቢሜንዲ በጣም ጥሩ ከተጫወተ አርሰናል ጨዋታው ቀሎት በርካታ ተጫዋቾች ቶፕ ላይ ሆኖ ብዙ ጎል አስቆጥሮ ተፍታቶን የምትመለከቱት ዙቢሜንዲ ጥሩ በተጫወተባቸው ጨዋታዎች ማለት ነው። አርሰናል ብዙ ሙከሮች አትመለከቱም። አንቲሲፔሽኑ በጣም ጥሩ ነው። ዲክላን ራይስን ያግዘዋል። በጣም አስደናቂ ነው የሚሆነውና የዙቢሜንዲ ፎርም ድካም ማረፍ በጣም አስፈላጊ ነውና የእሱን ፊትነስ መጠበቅ በሚኬል አርቴታ በጣም አስፈላጊ ጉዳይ ይመስለኛል። እንዳልኳችሁ በወሳኝ ወር ላይ የምንገኘው ማርች ለአመታት ለኳድሩፕል የሚጫወቱ ቡድኖችን የወሰነ ወር ነው ማርች። ቢኮዝ እንዳልኳችሁ በዚህ ወር ውስጥ
4 የምንሳተፍባቸው ውድድሮች ላይ በቀጥታ ጨዋታዎችን እናከናውናለን። ስለዚህ በጣም ኢንተረስቲንግ ወር ነው። እንዴት ትመለከቱታላችሁ? ጻፉልኝ። ነገ ማለዳ ላይ ይመለሳሉ በፕሪማች የሻምፒዮንስ ሊግ የጥሎ ማለፍ ጨዋታ ማለት ነው። ሮብ ምሽት 2:45 ነው ጨዋታው የሚከናወነው በባየር አሬና በሙኒክ ከተማ። እሱን እንዳሰሳለን። እስካሁን አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ። ወዳችኋለሁ።